ናቸው አካል ምንድን ናቸው? አምላክ ናቸው? ሰው ናቸው? ምንድን ናቸው? ተረጋግ። እኔ መልሳለሁ። ሶስት ነው አልኩ። ሶስት አልክ ብለሃል አይደል? ሶስት አምላክ አይደለም። ስላሴ በአካል ሶስት ነው። ሶስቶች ምንድን ናቸው? ንገረኝ። እሺ ሶስቶቹ ምንድን ናቸው? አብ ምንድን ነው? በይ ጠይቅኝ። አብ ማለት አባቱ ነው። የሱ አይደለም። እኔ ቆይ አንዴ የሚታርግሻለሁ። አብ አባት ነው፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ነው፣ እናውቃለን። አሁን ጥያቄያችን ሶስቶቹ ምንድን ናቸው? ሀ ሰው ለአምላክ ምንድን ናቸው ሶስቶቹ? ንገሪኝ። ሶስቶቹ ምንድን ናቸው? ፍቅር ሚውት አደረገሽ የለም መልሽልን። ሶስቶቹ ምንድን ናቸው? ኧረ ሚውት አደረገሽ የለም ወላሂ። እራስሽ ሚውት ይዳይሻለሽ። ራስ ምድሬት አትንቋጥ ፕሊዝ። እየነካችሁ እኮ አትንቁ። እኔ ጋር የሚጽፍ ነገር የለም። ስሪነሽ አውሪ። ሶስቶቹ ምንድን ናቸው? የአንተ እውነተኛ ሰው ከሆንክ ስለ መጽሐፍ ቅዱስ ላይ የተጻፈ ተናገር። ሶስት አምላክ የለም። ክርስቲያን እንደዚህ ምል ክርስቲያን የለም። ሶስት አመልካላችሁ ያው ናቸው እኮ አምላክ ናቸው። ያቸው እነዚህ እኮ ናቸው። ሶስቱ አካል ምንድን ናቸው? አምላክ አይደለም። ሶስቱ አካል ምንድን ናቸው? ቆይ አንቺ እንዳሳል ሶስቱ አካል ምንድን ናቸው? እሺ ንገሪኝ። ሶስቱ አካል ምንድን ናቸው? ንገሪኝ። አብ ታውቃለህ? አብ አባቱ በወልድ ልጁ። እሺ አብ ምንድን ነው? እሺ አብ አምላክ አይደለም። አብ አባቱ ነው። የአምላክ እኛ እኮ ፍጡር ነን። አምላክ አይደለም። አምላክ አይደለም። ታውቃለህ? ይሄ ነው አምላክ ነው ወይስ አይደለም? አምላክ ነው ወይስ አይደለም? ነገር ሰውዬ ተረጋግ። ኪታብ ላይ ያለ እያዳመጥሽ አይደለም። ተረጋጋ። ሶስቱ አካል ምንድን ናቸው? ያጀማ ያው በስዕል እኮ ተቀምጧል እኮ እዚህ ጋር አጋእዝተ ዓለም ስላሴ ይላል። የዓለም ገዢዎች ስላሴዎች ይላል። የዓለም ገዢዎች አዳምጡ። ገዢ ሳይሆን ገዢዎች። 1 2 3 አባት ልጅ መንፈስ። ይሄኛውን ወለደው፣ ይሄኛውን አስረገዘው። እንደዚህ ነው የሚያምኑት። መንፈስ ቅዱስ ኢየሱስን በስጋ አስረግዞታል። ይሄ ነው ያለው አስተምሮ። አሁንም እባካችሁ ቄሶች ካላችሁ ግቡና መልሱ። የቅድሙ ቄስ ወርዷል። አሁንም ግቡና መልሱ። ዳንኤል ሰላም ብያለሁ። ሰላም ድምፅህን ፍቅር የምትባለዋ ልጅ ማለት ነው። ትናንትና ለራሱ ስትረብሽ ነበር። በደንብ ይሰማል። ከየት ቤተ እምነት ነው? በአንተ ቤት እፎይ ለመሆን እየሞከርኩ ነው አይደል? አብያት የሞተ ሰው ስም አትጥሩ እባካችሁ። ገዝተ ስገቡ የሞተ ሰው ስም በቃ ለሰውየው ተቀብሯል እኮ ምንድነው የሞተ ሰው የሚቀሰቅሽው? በቃ አልፎበታል እኮ አምኖ እኮ ኢምራን ጋር መቆም አልችልም ዘግቷል። በቃ ዝጊ አልፏል። ስሙን አልጠራም። እኔም ጨርሻለሁ። እሱ ጋር ያለው ፋይል ባለፈው ስራ ባለጌ አውዝ ቤላ በቃ ይሄ ነው ክርስቲያን። ተመልከቱ ከወገበታችን የሚያው እንደዚህ ናቸው የሚያወጡ ያቸው ስብን ናቸው። ወንድ ከሆንክ በፊት ውጣ እንደ እፎይ ማለት ነው። ፊት ተሳደቢ አግብኝ እኮ አለ የሚያኮች ጥያቄ መልሽ። መጀመሪያ ለጋብቻ ሳይመጣ ጥያቄ እንድመልሽልኝ ነው። ክርስትናሽ እውነት ከሆነ መልሽ። ወንድ ከሆንክ ፊት መጽሐፍ ተቀባል። ይሄን መልስ መልሽ። ሶስት አምላክ ለምን ታመልኪያለሽ? ባለጌ ባለጌ ነህ አንተ። ጭንቅላት የሌለው አምላክ እያመለከ እኛ ተሳደቢ። እግዚአብሔር አለ ተሳደቢ። ቀጥይ ጨረሻለሽ። አምላክ እያመለከ ጭራሽ ሞት ይዛለ ባለጌ። ዝም በል እነዚህ ናቸው። ቀሚስ ለባሽ ስነ ስርዓት ያንቺ ቀሚስ መልበስ እንትን ነው አይደል? ዘልዛላ መጀመሪያ ወንድ እንደ ወንድ ሱሪ መልበስ ልመድሽ። ከክርስቲያን ጋር ኢየሱስ ሰደበች ጀማ። ኢየሱስ ቀሚስ ለባሽ ነበር። ኢየሱስ ቀሚስ ለባሽ ነበር። ለምን ሰደብሽ ኢየሱስ? አንቺ ዘልዛላ ሱሪ መልበስ ክርስትናን እስልምና ለማንቋሽ መጥተው ክርስትና አዋርዶ ሄዱ። አሁን እኛ ቀሚስ ለባሽ ናቸው፣ ግን ኢየሱስ ራሱ ቀሚስ ለባሽ ነበር። አምላክሽ እየሰደብሽ ነው ያለሽ። ተመልከቱ፣ ስድባቸው እንደዚህ ነው። በቃ ስብዕናቸው ይሄ። እንዳንተ ቀሚስ አይለብስም አንተ ባለጌ። ያ ከነ ፎቶ ሳይሽ ማስረጃ ከነ ፎቶ ገጭ አደረኩልሽ። ፎቶ ይቀርልሽ። ኢየሱስና የአክተር ፎቶ ራሱ መለየት አትችልም ባለጌ። እነዚህ እኮ አክተሮች ናቸው። እግዚአብሔር ራሱ ቀሚስ አለው ላሳይሽ። ያው እግዚአብሔር ራሱ ቀሚስ አለው። ላሳይሽ። ያው መጽሐፍ ቅዱስ ትንቢተ ኢሳያስ ንጉሥ ዖዝያን በሞተበት ዓመት
እግዚአብሔር ከሚወጣ በተጀማ እግዚአብሔርን ከፍ ባለ ዙፋን ተቀምጧል። የልብሱን ዘርፍ ቤተ መቅደሱ ሞልቶት ነበር። አምላክሽ ራሱ ቀሚስ አለው። ያው መጽሐፍ ቅዱስ ያው የልብሱ ዘርፍ ይላል። እግዚአብሔር ልብስ አለው። ያው የልብሱ ዘርፍ ይላል። ይሄን መልሽ። አምላክሽ ቀሚስ አለው። ስለዚህ አምላክሽን እየሰደብሻለሽ። ሱብሃንአላህ። አሁን ተሰደብቷል። ቀጥይ። አባቶችሽን ታምነህ እኛ ማለት ነው ለእናንተ ንጉሱ አንድ ሚዩት አንድ ሚዩት ተቦታል። ፕሊስ ቀጥና ጌታ ክርስቲያን ነው ታውቃለህ። ዘልዛላ ይክሪበልሽ ደነዝ ቀጥይ። ውይ ደነዝ እኮ ነው ወጠጤ ሌላ ጨምሪ አንድ ተመክቶ እንደዚህ የማስተማሩ ቤተ ጨምሪ ይላል። ደግሞ ትልልቆች አባቶች እያመጣ ታደናበራቸዋለህ። ለምን ወጣቶች ተደናበሩ አይደለ? ማሻአላ የማያውቁትን እየመረጥክ ነው የምታስገባ እንጂ ቄሶችሽን ተደናበሩ። አይተሽ ከሆነ ቄሶች ራሱ ተደናበሩ። አይሻቸው አይደል? እንደዚህ አንቺ ትሳደቢያለሽ፣ ቄሱ ደግሞ ይደናበራል። አንቺ ትሳደቢያለሽ የራስህን ቁርአን አትማርም? ሐዲስ እና ቁርአን ራሱ እንዴት እንደሚጋጭ ታውቃለህ? ራሱ ለራሱ አይስማማም። እሱን አትማርም ነበር መጀመሪያ? መጽሐፍ ቅዱስ ከሆነ ይጋጫል። ያው ይሄኛው ከዚህኛው ይጋጫል፣ ይሄኛው ከዚህኛው ይጋጫል። ሐዲስ እና ቁርአን ለራሱ እንኳን ዲና ብኖራችሁ ራሱ በራሳቸው ይደባደቡ ነበር እኮ። ቆይ ማስረጃ ክሪ አሁን ላቅርብልሽ። መጀመሪያ ያቀረብኩልሽ መጽሐፍ ቅዱስ ላይ አንድ አምላክ ነው ያለው። እናንተ ግን ሶስት አምላክ ተመልኪያለሽ። ፕላስ ደግሞ ወደድክም ጠላክም ብያለሁ እኮ ወደድክም ጠላክም ያንተ ጌታ ክርስቲያን ነው ብያለሁ። ወደድክም ጠላክም አሁን ምሳሌ ላቅርብልሽ። አሁን ምሳሌ መጽሐፍሽ ላይ ማለት ነው እግዚአብሔርሽ ያለውን አሳሽ ተመልከች ነው የሚል መሰለኝ እዚህ ጋር ወተታም አብ ወልድ መንፈስ ቅዱስ ሆነ የፍጡራንን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። ቆይ ይሁማ ከርሳችሁ እግዚአብሔር ከርስ አለ። ያው ከርሳችሁ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ያው እግዚአብሔር ከርስ አለው። አብ ወይ ከርስ አየሽ አይደለ? እኔ እስኪ የምልሽ እግዚአብሔር ከርስ አለው። ያው መጽሐፍ ይሮጣል አሉ። ያው እግዚአብሔር ይሮጣል። አሳይሻል። እግዚአብሔር ይሮጣል። እኛ እንደዚህ ባለቀ አክቹዋሊ ውሸት ማስረጃ ተቀርበለች። እኔ ግን ላሳይሽ እግዚአብሔር እንዴት እንደሚሆን ላሳይሽ። አያችሁ አሁን ከርሱ መጽሐፍ አክሲማስ ምን ይላል? ጌታ ተጋፍቶ ቢጠሩት ፈጥኖ አቤት ይላል። በብርሃን ደመና ተጭኖ ወርዶ እግዚአብሔር ተጭኖ ይወርዳል። ወላሂ ተቃጠላለች። እግዚአብሔር ተጭኖ ከሰማይ ይወርዳል። ያውም እየበረረ ላሳይሽ። እንደሚወርድ ደግሞ ላሳይሽ። እንደሚወርድ ደግሞ ላሳይሽ። ረጋቤ ችግር የለውም። እንደ ትልቅ ሰው ነው። ረጋቤ ሻችሁ ያው እግዚአብሔር ደግሞ ማለት ይበረ ይሁን እግዚአብሔር በፈጣን ደመና እየበረረ ይመጣል ይላል የመጽሐፍ ቅዱስ ትንቢተ ኢሳያስ ምዕራፍ 19 ላይ እግዚአብሔር በፈጣን ደመና እየበረረ ይመጣ ይላል። ሞዴሬተር ሰው አታስወድዱ ሲል ኔትወርክ ያዘው ማኔጅ አደረጋቸው። ተመከቱ እግዚአብሔር በፈጣን ደመና እየበረረ ወደ ጊዜ እግዚአብሔር ይበራል። እየበረረ ይሄን የመልሽ ያስገባት ድጋሚ ሱብሃንአላህ። ያችሁ ስመላችሁ እንደዚህ ነው። ስድብ ነው። ስድብ ከየት አመጡት ጋር ላሳያችሁ። አሁን ገብተህ ስትሳደብ ነበር። ለምን ተሳደበች ካልን ቤተክርስቲያን ላይ የሚያስተምሩ ስድብ ነው። ወላሂ እያልኳችሁ ታሳያችሁ በማስረጃ ይሁት። አሁን ይሄ መጽሐፍ በዜና ስላሴ ነው። ተመልከቱ እንዴት እንደሚሳደቡ። እናንተ አጋንንቶች ዛሬዎች ይጫኑባችሁ፣ እናንተ እባቦች የእልፍኙት ልጆች ናቸው፣ እናንተ ውሾች የጅብ ዘመዶች ናችሁ፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ያሉ ይሰደባሉ። በመጽሐፍ ደረጃ ለዘላለሙ አሜን። ይህን ያልኳችሁ በቃ ስድብ ብቻ ሱብሃነላህ፣ መሳደብ ብቻ በመጽሐፋቸው ያለው ያው ቃል በቃል መጽሐፍ እያሳተመች ቤተክርስቲያኒቱ አባታችሁ ዝንጀሮ የሰውን አባት ምንም ባደረገው ዝንጀሮ እናትን አምጣ የወለደች እናትን ጦጣ እናንተ ውሻ እባብ እያች ትሳደባለች። የሚገርመው ነገር ደግሞ ቀጥሎ ለዘላለሙ አሜን ይላል። ይሄ ነው መጽሐፋቸው፣ ይሄ ነው እምነታቸው። ቀጣይ ከዚህ በኋላ ሞዴሬተር ፕሊዝ፣ እኔ ራሴ ማኔጅ ማድረግ ቻለች። ቢላህ አሌ ሰው እንትን አትክፉ። ባረከላሁ ፊኩም። እሺ ናርዲ ሰላም ብያለሁ። የለም ዳንኤል ሰላም ብያለሁ። ዳንኤልም የለም። የመቃጠል ዘመን ሰላሙን አላመን ተቢዋል ሁዳ ከየት ቤት እምነት ነህ?
ቆይ ረጋቤ ቆይ ረጋቤ ታላቅ ሳያወራ ፍቅሬ አጭሁ አንቺ ዳንኤል ይሰማል? ይሰማል። አውራ ችግር የለውም አውራን ወገናችን። እየሰማ ከሆነ እግዚአብሔር ልብስ አለው እንዴ? አለው። እግዚአብሔር ልብስ አለው? ፍቅሬ ያ ኦ ማይ ጋድ ያጀማ በቃ ጎበዝ እንዳንተ የቱን የፈለግ ነው። ሰምታችኋል? እግዚአብሔር ልብስ አለው። ቆይ አንዴ ቀሚስ ነበረች እስከ 30 ዓመት የነበረችው አንዲት ቀሚስ ነበረች። ኢየሱስ ማለት ነው። ያ እሺ አብና ወልድሳ አብና ወልድ ስትል አብና ወልድ ቀሚስ አላቸው? አብና መንፈስ ቅዱስ ሶሪ አብና መንፈስ ቅዱስ ምን አብና መንፈስ ቅዱስ እኮ ቃል እኮ ነው። አብና መንፈስ ቅዱስ ቀሚስ አላቸው? ቀሚስ የላቸውም? ምንድን ነው አብና ወልድ መንፈስ ቅዱስ ስትል አብና ወልድ መንፈስ ቅዱስ ስትል አብ ወልድ መንፈስ ቅዱስ እነዚህ አካላት ቀሚስ አላቸው ወይስ የላቸው? ኢየሱስ እኮ ነው በራሱ አንድ አብ ወልድ መንፈስ ቅዱስ። እኔ የማወራው ስለ ኢየሱስ ሳይሆን ስለ አብና ስለ ኢየሱስ አባት ነው የማወራው። አብን አታውቀውም? ራሱ ነው አታውቅም መሰለኝ። በክርስትና ሶስት አምላክ ነው ያለው፣ አብ ወልድ መንፈስ ቅዱስ። ሶስት አምላክ የሚላሳይ ኢየሱስ አብ ነው። ቆይ ሶስት አምላክ የሚላሳይ መጀመሪያ ግን ቆይ አንዴ መጀመሪያ እነዚህ ምንድን ናቸው? አብሽር ምንድን ናቸው እነዚህ? በአካል ሶስት ሲሆኑ በቃ በእንትን አንድ ናቸው። መልስልኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን እኛ። ስማ ምንድን ናቸው ሶስቱ አካል? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። ሶስቱ አካል ምንድን ናቸው? ሶስቱ አካል ምንድን ናቸው? መልስልኝ። ስላሴ አይደለ? አምላክ ናቸው አይደለ? ሶስት አምላክ አይደለም። አምላክ ከሆኑ እነዚህ አካላት አንድ አምላክ ናቸው። ሶስት አምላክ አይደለም። እሺ ችግር የለውም እንደፈለግ ተርጉሙ። ግን እነዚህ አካላት አብ ወልድ መንፈስ ቅዱስ ቀሚስ አላቸው የላቸውም? ኢምራን እሱን ተመለሰች። ቆይ አንዴ አንተ የሚታግ ዳንኤል እሷ አታስወራህም። እሺ አትንኳት፣ ችግር የለውም አትንኳት። ቀጥል። ቆይ ለምን የቤታችነት ስሜት ይሰማችኋል? ግን ቆይ እኔ ጠይቅ እሺ ያለው ኡስታዝ ማለት ነው። እነሱ አልተማሩም አይደል? ስለ ኪታቡም አላውቅም። ስለ ምን የቤታችነት ስሜት አለባቸው። ምስኪን ናቸው በእውነት አሳዘናችሁኝ። አሁንስ እኔ ጠይቅ እያልሸጠ ተራውሮ እዚህ ላይ ያለው እነሱ ያልተማሩ የቤታችነት ስሜት እኮ ያለብሽ እኮ አንቺ ነሽ ናታን። ቆይ ፍቅሬ አልተማሩም ትያለሽ። ማንን ልስማሽ? የትኛችሁን ልስማ? ቆይ እስኪ ረጋ በሉ። ፍቅሬ አንድ ፍቅሬ የሚታጊና እንታላች ጎበዝ በቃ ተባረኪ። ጌታ ይባርክሽ። ሀሌሉያ ባርኬሻለሁ። እሺ ከስር ያለሽው ነፃነት ለምን የቤታችነት ይሰማሃል እያልኩ ነው። እሺ እንደፈለገ ይሰማ። አሁን ጥያቄ መለሽልኝ። እግዚአብሔር ቀሚስ አለ ወይስ የለውም? ሳይሆን ለምን የቤታችነት ይሰማሃል? ሁሌ በቃ እንደዚህ እንትን ትላለህ። ክርስቲያን ላይ ፊት ትላለህ። መጀመሪያ ነፃነት አንድ ነገር ልንገርሽ። ሁልጊዜ ሙስሊም የበላይ ነው ወደድሽም ጠላሽም። ለዛ ነው እስካሁን ድረስ ሚዲያም ላይ በአካልም ማለት ነው በአካልም ማለት ነው ቁጭ አድርገህ ራሰቂ ባለ አፋን ከፈተችው ከጀማ ሱ ኧረ እባክሽን ሁላችሁ እንደዚህ ናቸው። እኔ በጣም ይገርመኛል። ለምንድን ነው በክርስትና ለምን በሃይማኖታችሁ አትተማመኑም? አንቺ ጋር ማዋት የራሱ ለምን በሃይማኖታችሁ ታፍራላችሁ? ጥያቄ ቆይ ማፈር ያለብሽ እኮ አንቺ ነሽ። አንድ ረጋ ቢሆን እንደዚህ ይላል የአባቶቻችን መጽሐፍ ሴት እውነት የምትናገር መስላ የምትማር መስላ ተንኮሏና በራሱ ስለምታፍር እኮ ነው የኛ የምታነበው። ያታመጣም እንደዚህ አድርገህ አታነብም፣ ታፍርበታለህ። ሲጀመር በአማርኛ እኮ የአንተ መጽሐፍ በአማርኛ አታነብም፣ ታፍርበታለህ። ሁሉም ታውቃለህ። ያው በአማርኛ ሁሉም ዝሙት ነው የእናንተ መጽሐፍ ያልኩ መጀመሪያ መልሽ። መጀመሪያ የእናንተ ደፍረህ ማንበብ አትችልም። እንደዚሁ ኧረ ቆይ አጭሁብኝ አንዴ አጭሁብኝ የእናንተ ደፍረህ አታነብም። አንደኛ ምክንያቱም የእናንተ ሁሉ ኧረ ቆይ አዳምጪ ነፃነት
አንድ እሱ ይሄ እኮ ነው ያለው በመጽሐፍ እኮ ነው የእናንተ ስለ ዝሙት ብቻ ነው ያለው። መጽሐፈ ሳሙኤል ላይ ምሳሌ ዳዊት ሴት ደፈረ ይላል። ነብዩ ዳዊት ሴት ደፈረ ይላል። ታዲያ ይሄ አንቺ መጽሐፍ ነው አንቺ መጽሐፍ ነው እሱ። አንተ ስለምታፍሩበት ታነባለህ። በደንብ ተማርበት በደንብ። እሺ ቆይ እንደዛ ከሆነ ቆይ አንቺ እንደዛ ከሆነ እስኪ ናብብ ያንተ እንደዚህ በአማርኛ አምጥተህ አታነብም እያልኩ ምክንያቱም ሁሉም የእናንተ ዝሙት ብቻ ነው። መጀመሪያ ይሄን የማታፍሪበት ከሆነ ይሄን አንብቢው። የማታፍሪበት ከሆነ በአረብ መደበቅ የለም። ካላስ አብቅተዋል። ጉዳችሁ ወጥተዋል። መፍትሄ ልስጣችሁ። በቃ ሱብሃንአላህ አያችሁ፣ እንደዚህ ናቸው። ባይ ዘ ዌይ አሁን የገባችው የእግዚአብሔርን ቀሚስ ልታስረዳ አልቻለችም። ለምን? መጽሐፈ ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔር የልብሱ ዘርፍ ቤተ መቅደሱ ሞልቶት ነበር። እሱ መመለስ አልቻለችም። አንደኛ። ሁለተኛ ደግሞ ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ከርስ አልመለሰችውም። እግዚአብሔር ከርስ አለው ይላል። እሱን መመለስ አልቻለችም። ጮኸት ብቻ፣ ስድብ ብቻ። ይሄን ያልኳችሁ። ባይ ዘ ዌይ ሴቶች ጉዳችሁን ስሙ። ይሄን ሪከርድ አድርጎላችሁም ሴቶች በክርስትና ምን አይነት ሰብዕና እንዳላችሁ ያሳያችሁ። ተመልከቱ። እንደሱ አይነት ሴት ማለት ነው። ገድለ አቡነ ሀቢብ ምን ይላል? የአባታችን መጽሐፍት ሴት እውነት የምትናገር የምታስተምር መስላ ተንኮሏና ስራዋ አይታወቅም። ተንኮኛ ሴቶች ይላል መጽሐፍሽ። አዳምጪ። እንዳንቺ አይነት ነው። እንዳንቺ አይነት ሴት ተንኮለኛ፣ ተሳዳቢ ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። እውነተኛ ሕግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣንን እንጂ ሰው አይደለንም ይላል ሴቶች መጽሐፋቸው ላይ። ይሁን እውነተኛ ሕግን የማንጠብቅ አንቺ ነሽ። ያው የማናስብ አታስቢም። ያው የማናስብ አታስቢም። ከፍጥረት ሁሉ የተለየን ሰይጣንን ይላል። ሰይጣን ነሽ እያልሽ ነው መጽሐፍሽ። በቃ ይሄ ነው ስብዕና። ሴቶች እንደዚህ ናቸው። ሰይጣን ተብላችሁ ደግሞ እዚህ ጋር መቶች ትሳደባላችሁ። ደግሞ ጭማሪ መጽሐፋችሁ እናንተ ሴቶች ሰይጣን ናችሁ፣ አእምሯችሁ አያስብም እያላችሁ ይሄን መጽሐፍ ይዛችሁ ምን ታደርጋላችሁ? ድጋሚ ወደ እኛ ጋር መቶች እስኪ ደፍረ እንደዚህ የእናንተ መጽሐፍ ደፍረ እስኪ ግለጠውና አንብበው እስኪ በአማርኛ መጀመሪያ ይሄን መልሽ። ያው እዚህ ጋር አታስብም ያለው አታስብም ሰይጣን አታስብም እዚህ ጋር አናስብም አታስብም አንቺ አእምሮሽ አይሰራ የእናንተ መጽሐፍ እንደዚህ አድርገህ አንብብ ያልኩ እንደዛ ብሎ ኡስታዝ ምን ላይ ምኑ መጽሐፍ ላይ መጀመሪያ መልሽ። ያው መጽሐፍ ትቻለሁ እኮ ያው ይዤ ነው የማወራው። ያው መጽሐፍ ምንድን ነው? እንደዚህ ያው ገድለ አቡነ ሀቢብ ያው ፈልጌ አግኝቼ እመጣለሁ። አንቺ ታሻሽ ፈልጌ ያው ማርያም ከነ ልጇ ያው አቡነ ሀቢብ መጀመሪያ መልሽ። ናጻነት መጽሐፍሽ እኮ አንቺ ሰይጣን ነሽ፣ አእምሮሽ አይሰራም፣ ደደብ ነሽ ያልሽ እኮ ነው ያለው። ቃል በቃል ሌላ መስለሽ ያው እውነተኛ ሕግን የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን ይላል። እንደዚህ ደፋታ ነበሩ እኮ የእናንተ ከዚህ በኋላ ሚወት እንዳታውለት ሚወት አልኳል። ሞዴሬታ ኡስታዝ ጀማል መጉታት ያላ ሚወት የገች ስማር ጩኸት ብቻ አያችሁ አይደል? ሙስሊም በማስረጃ ነው የሚያወራው። መጽሐፋችሁ ላይ ያው ሕግ የማይጠብቁ የሚያስቡ ከፍጥረት ሁሉ የተለየን ሰይጣኖች የማያስቡ የማናስብ ይላል። ሴቶች አያስቡ። ይሄ የታቁት ራሳቸው መጽሐፋቸው ይሄ መጽሐፋቸው። ስለዚህ ለጸጥ አንቺ አእምሮሽ አይሰራም። አልጨረስኩም። እባክሽ በጉልበት ሻላቅ አልጨረስኩም። አንቺ ዝም በይ ሞት አድርጊ እስኪ። ማነሽ? ቆይ አልጨረስኩም። ላውራ። ቆይ ፍቅሬ ተራሽን ጠብቂ ፕሊዝ፣ ተራሽን ጠብቂ። እዚህ ጋር ምን ይላል? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍርና ጣት አለው። ጥፍር አለው እግዚአብሔር። እስኪ መልሽ። አምላክሽ ጥፍር ምን ያግለታል? ጫማም ማለት ተመልከች። አብ ወልድ መንፈስ ቅዱስ ሆይ በአሳነ መራብት ለሚራመዱ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው ይላል። ነጻነት። ይሄ ምን አይነት እንትን ነው? ጫማ እግዚአብሔር ጫማ ጋር ምን አለው? ጫማ ምን ያደርግለታል? ሱብሃነላህ። ግን ለጫማው ደግሞ እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ እግዚአብሔር የእግር ተረከዛለሁ። ያው ጫማና እግር አለው። አምላክሽ ለእግሩ ጫማ ያስፈልገዋል ማለት ነው እንዴ? እግዚአብሔር ጫማና እግር አለው። ይሄን መልሺ። አምላክ እግር ምን ያግለታ? እግር ሳይሆን ጫማ ምን ያግለታ? መልሽልኝ። ምንድን ነው እየተከናወነ ያለው? መጽሐፍሽ ነው ይሄ። በአንቺ አስተሳሰብ በአንቺ ይሄ በአንቺም ነው። የእኛ ሁሉም ትርጉም አለው። እናንተ አይደለም ቀጥታ የምንረዳው። የእኛ ሁሉም ትርጉም አለው። አይገባህም? ተርጉምልኝ። እሺ እግዚአብሔር እግር አለው፣ እጅ አለው፣ ጆሮ አለው ሲባል እንደናንተ አይደለም በቀጥታ የምንረዳው እኛ። ታዲያ በምንድን የምትረዱት? ጋዜጣችሁ የምትረዱት ትገለብጡታላችሁ። እንዴት የምትረዱት?
ሌሊት ይወርዳል ይሮጣል። አንድ እግር አለው፣ አንድ እጅ አለው፣ አንድ ልምኛ። እሱማ እናንተ እኮ ነው ነጻ። አሁንም እኮ እግዚአብሔር እኮ ነው የሚበረው። እግዚአብሔር ይበራል ሌሊት። ያው ትንቢተ ኢሳያስ ምዕራፍ 19 ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ መጣ ይላል። እግዚአብሔር በረረ፣ ያው በሯል። በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረዋል። ያው እግዚአብሔር ነው የሚበረው ማታ ማታ። አምላክሽ ማታ ማታ ይበራል። አውዙ ቢላህ የሚበራ አምላክ ወፍ ነው እንዴ? ወፍ ነው የምታመልኪው? ቀጥታ እንረዳውም ስትባል አሰማ። ያው መጽሐፉን ያለሽ እንደናንተ መጀመሪያ መልሽው። እግዚአብሔር ተቀምጦ በረረ ይላል። እንደዛ የምትለው በረረ ሲባል ይሰማል። እግዚአብሔር በረረ ሲባል ማለት ነው ትርጉም አለው። የእሱ ኃይለኝነት ለመግለጽ ነው፣ እንደሚሰማን ለመግለጽ ነው። ኃይለኝነት በረረ ማለት ሲበር ኃይለኛ ነው ማለት ነው። በየትኛው ትርጉም ከየት ያመጣችው እንደዛ የሚለው?